በሄድ በየመመኛቸው ገዳማቶች ለምሳሌ ማርሚናስ ገዳም፣ ቅድስት ካትሪን ገዳም፣ ቅዱስ ጳውሎስ ገዳም እነዚህን ስፔሲፊካሊ ሌሎችንም ሄጄ ብጎበኝ እመኛለሁ። የመጀመሪያው ጣ ኢየሩሳሌም ቤት ደስ ይላል። የአንድ ትኬት 100 ብር ነው። 100 ብር ደግሞ ኪስ አይጎዳም። ከጓደኛ ጋር ሻይ ቡና ስንል የምናጠፈው ስለሆነ ሁሉም መልካም ነው። የእግዚአብሔር መንገድ ነው። ስለዚህ እኔ ደስ የሚለኝ ግብጽን ገዳማት ባይ ደስ ይለኛል ወይም ኢየሩሳሌም። የቆረጠው ሰው ጣው ባይደርሰው እንኳን ምን ያገኛል የሚለው ነው። ባይደርሰው መጀመሪያ የሚያገኘው በቃ ትልቅ በረከት ነው ማለት ለተማሪዎች የሚማሩበትን ቦታ ማሰራት ማለት የሆነ ቃል እግዚአብሔርን እንዲማሩ ማድረግ እጣው ከመድረስ በላይ ነው። ይህ ከሐምሌ 1 ጀምሮ ተሰራጭቶ አንደኛ እድለኞች ተጠቃሚ እንዲሆኑ ገዳማትን እንዲጎበኙ ማድረግ፣ በሁለተኛና ዋናው ዓላማ ደግሞ የማህበረ ቅዱሳንን የግቢ ጉባኤያት አገልግሎትን መደገፍ ነው። ማህበረ ቅዱሳን የግቢ ጉባኤ አገልግሎትን የሚመራበት ዓላማ ኦርቶዶክሳውያንና የከፍተኛ ትምህርት ተቋማት ተማሪዎችን ሙሉ ሰበናን የሚገነባ ስርዓተ ትምህርትን በማስተማር ዘመኑን የዋጁ ሙሉ ኦርቶዶክሳዊ የሆኑ በቤተ ክርስቲያን አስተዳደራዊ መዋቅር የሚያገለግሉ እንዲሁም በማህበራዊ በኢኮኖሚያዊና በፖለቲካዊ እንዲሁም በሀገር አስተዳደር ጉዳዮች መሪ ወይም ንቁ ተሳታፊ አገልጋዮችን ለማፍራትና ለማሰማራት ነው። በማህበረ ቅዱሳን የግቢ ጉባኤ አገልግሎት ማስተባበሪያ በሀገር ውስጥ በሚገኙ በተለያዩ የመንግስት ዩኒቨርሲቲዎችና የግል ዩኒቨርሲቲዎች እንዲሁም ኮሌጆች በውጭ ሀገር በ6 ማዕከላት አንድ ግንኙነት ማዕከል 18 ዩኒቨርሲቲዎችና ኮሌጆች ላይ በርካታ ተማሪዎችን እያስተማረ ይገኛል። መምህር ተስፋ ማርያም ባላለው በዋናው ማዕከል በግቢ ጉባኤ ማስተባበሪያ ቋሚ መምህር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች በሶስት ነገር የታቀፉ ናቸው። የመጀመሪያው ከመዋዕለ ሕፃናት ጀምሮ እስከ 12ኛ ክፍል ያሉት በሰንበት ትምህርት ቤት ይታቀፋሉ። ከዩኒቨርሲቲ ወጥተው በስራ ዓለም ያሉት ደግሞ እስከ መጨረሻ ህይወታቸው በሰበካ መንፈሳዊ ጉባኤ ይታቀፋሉ። በዚህ መካከል ያለው ድልድዩ በከፍተኛ ትምህርት ተቋማት በሙያና ቴክኒክ በዩኒቨርሲቲ በማንኛውም ግቢ ጉባኤ ገብተው የሚማሩ ተማሪዎች ደግሞ የግቢ ጉባኤ ተማሪዎች ይባላሉ ማለት ነው። መንፈሳዊ ትምህርታቸውን የሚማሩበት የግቢ ጉባኤ ተማሪዎች ይባላሉ። ይሄን የግቢ ጉባኤ ተማሪዎች እንግዲህ በዋናነት ቅዱስ ሲኖዶስ ለማህበረ ቅዱሳን ሰጥቶት ማህበረ ቅዱሳን ተማሪዎችን ትምህርት ቀርጾ እያስተማረ ይገኛል። እንግዲህ ግቢ ጉባኤ አሁን ላይ በሀገር ውስጥ ወደ 460 አካባቢ በሀገር ውስጥ ግቢ ጉባኤ ያሉ፣ ከሀገር ውጭ 23 በአጠቃላይ ወደ 483 ግቢ ጉባኤ ይገኛል ማለት ነው። ይሄን ግቢ ጉባኤ ማህበረ ቅዱሳን ስርዓተ ትምህርት ቀርጾ ባለፈው ዓመት በተወሰኑ ግቢ ጉባኤዎች ላይ ተግብሯል። በዚህ ዓመት በሁሉም ግቢ ጉባኤ አዲስ ስርዓተ ትምህርት ይተገበር ይሆናል ማለት ነው። ከዚህ በተጨማሪ የተልእኮ ስልጠናዎች ይሰጣሉ። የደረጃ 1 የደረጃ 2 ተተኪ መምህራን ስልጠና ይሰጣሉ። ይሄን የመሰለ ነገር ይዘጋጃል። እንደገና ደግሞ አሁን ላይ አዲስ ስርዓተ ትምህርት ተቀርጾ መጽሐፉ አልቆ ዲዛይኑ እየተሰራና ወደ ህትመት እየገባ ይገኛል ማለት ነው። ይሄ ነው ያለው ሁኔታ። በዋናነት በጣም ብዙ ችግር አለ። እንግዲህ ውስጣዊ ችግር ሲባል መቼስ ውስጣዊ ችግር የለበት የለም። 3 ነገሮች ግን በዋናነት በጣም ትልቅ ችግር ሆነው ይገኛሉ በግቢ ጉባኤ። አንደኛ የመምህራን እጥረት፣ ሁለተኛ የመምህራን ብቃት እጥረት። መምህራን ቢኖሩም በተማሪው ልክ ፊት ሆነው ተማሪውን በተማሪው ፍላጎት የሚደርሱ መምህራን የመምህራን ብቃት ማነስ ይሄ ይገኛል። ሶስተኛ የቦታ ችግር አለ ማለት ነው። ተማሪዎች የቦታ ችግር አለባቸው። ኢቭን ሰንበት ትምህርት ቤት እንኳን አዳራሽ ስጡን ሌላም ነገር ስጡን ሲባሉ አስፈቅደው በብዙ ፕሮሰስ ካልሄዱ በቀር ልክ እንደ ባዳ መታየትና ቦታ አለማግኘት በራሳቸው ቤተክርስቲያን በእናቶቻቸው በአባቶቻቸው ቤተክርስቲያን የቦታ ችግር ይገጥማቸዋል ማለት ነውና ይሄ ሶስቱ በዋናነት ችግራቸው ነው ማለት ነውና እዚህ ጋር ተያይዞ የቦታ ችግር ተያይዞ በጣም ቢነሳ የሚፈለገው በየማስበው በየቤተክርስቲያኖቻችን የሰንበት የማህበራት የሰንበት ቤቶች አሉ። በጣም ብዙ የሰንበት ቤቶች እና እነዚህ የሰንበት ቤቶች በወር አንድ ጊዜ ጽዋ ማህበር ይጠጣባቸዋል። ከዚህ ተዘግተው ነው የሚውሉ እና እኔ በጣም የሚገርመው ልጆቻቸው ናቸው የሚማሩበት። ስለዚህ ልጆቻቸው የሚማሩበት ከሆነ ለግቢ ጉባኤ ተማሪዎች ቢሰጧቸውና እንዲማሩበት ቢደረግ በጣም ይሄን አድቫይዝ ማድረገው ነው። እኔ ተወልደን ባደግንበት አካባቢ መቃብር ቤት ሲሰራ
መምህራንን ተማሪዎችን እደሩበት ጸሎት አድርጉልን እየተባለ ይለመን ነበር። አሁን ደግሞ ዝም ብሎ አዳራሽ ተዘግቶ ባዶ ይሆናል ማለት ነውና እውነት ወላጆች እነሱ ልጆች ነው የሚማሩት ከታችም ከላይም የግቢ ጉባኤ ተማሪ ነው ነገም የሚደርሰው። ስለዚህ እንዲማሩበት ቢደረግ በጣም ትልቅ ነገር ነው ብዬ በዚህው ማሳሰቢያ መስጠት ፈልጋለሁ ማለት ነው። አሁን የፋይናንስ ችግር ሳንዱ ችግር አይደለ። ምክንያቱም ያዝነው አገልግሎት የብሕትውና አገልግሎት አይደለም። ምንድነው ባይታዊ ሲሆን እዛው በባቱ ነው አንዳንድ ነገሮች ቢያስፈልጉት እንኳን በዛው ጸሎት እያደረገ ጊዜ ጋር እየተገናኘ መኖር ነው። እኛ ግን ግቢ ጉባኤ ሲባል ግን ዓለሙንም ከመንፈሳዊ ጋር አጣጥመን ምንሄድ ተማሪዎች ናቸው የሚያስኬዱ ተማሪዎች ናቸው። ስለዚህ እነዚህ ተማሪዎች ከቦታ ቦታ ለመንቀሳቀስ ከበሮ ጽናጽን የተለያዩ ማቴሪያሎችን ለመግዛት ፋይናንስ ያስፈልጋቸዋል። በዛ ላይ መምህራንን አብቅቶ ከተማሪዎች ጋር የተስተካከለ ዕውቀት እንዲያገኙ ተማሪዎች መምህራንን ማሰልጠን መምህራንን ማብቃት ይፈልጋል። ስለዚህ የፋይናንስ ችግር ስለገጠመ ይሄን የፋይናንስ እጥረት ለመቀረፍ ግቢ ጉባኤ የሎተሪ ትኬት አዘጋጅቶ በመሸጥ ላይ ይገኛል ማለት ነው። ከሐምሌ 1 ጀምሮ እስካሁን ድረስ የሎተሪ ትኬት አንዱ ትኬት የሚፈጀው 100 ብር ነው። ይሄን አዘጋጅቶ ለሁሉም የሀገሪቱ ክፍሎች ለትልቅም ለትንሽም ለማንም ሳይል እየሸጠ ይገኛል ማለት ነውና የዚህ የሎተሪ ትኬት ምን ዓላማ አለው የሚለውን ስናነሳ በዋናነት ብዙ ዓላማዎች አሉት። ከዓላማዎች መካከል አንደኛው ማዕከላት የወረዳ ማዕከላት በዋና ማዕከል ለሚዘጋጀው የቨርቹዋል ስልጠናና ማንኛውም ነገር ገቢ ከግቢ ጉባኤና ከማዕከላት ወደ ዋና ማዕከል ይልካሉ። ስለዚህ ምንድነው እየተደረገ ያለው? ግቢ ጉባኤም ማዕከላትም ወደ ዋናው ማዕከል የሚልኩትን ገቢ በሎተሪ ትኬት አድርገውት ከዛ በኋላ ለምሳሌ አንድ ግቢ ጉባኤ 200 ሺህ ብር ከተጣለበት ወይም ደግሞ ማዕከላትን በተመሳሳይ ከተጣለባቸው ሎተሪውን ይሽጡና 200 ሺህ ብር ቢያገኙ ይሄኛውን ለማዕከል ያደርጋሉ፣ ገቢያቸውን በዚህ ከበር ያደርጋሉ ተብሎ የታሰበ ነው። ምክንያቱም በቀጥታ ብር አምጡ ማለት ይከብዳል። ይሄን ምክንያት አድርጎ ግን የሎተሪ ትኬትን ሽጦ በዚህ መንገድ ገቢ ቢደረግ አግባብነት ነው ተብሎ ስለታመነ ይሄን አንድ ነገር ይሄን ይሸፍንልና፣ ሁለተኛ በዚህ ፕሮጀክት መምህራን እናበቃበታለን ነው። መምህራን ደግሞ ሰው የሚሰሩ ናቸው። ሰው መቼስ ሁሉ ጊዜ የሚሰራ ነው። ያ ማለት እግዚአብሔር ሳይጨርስ ነው የፈጠረው ማለት አይደለም። ነገር ግን የሰው ልጅ አይምሮ ሁሉ ጊዜ እያደገ እየተማረ የሚሄድ ስለሆነ መምህራን ይበቁበታል። ከዛ በኋላ መምህራን ከበቁበት ደግሞ ተማሪዎችን የግቢ ጉባኤ ተማሪዎችን ሆነ ምዕመናንን የሚያበቁ ትክክለኛ ትምህርት የሚሰጡ ስርዓት የሚጠብቁ መምህራንን እናፈራበታለን ማለት ነው። ይሄ አይምሮ የሚጠበቀው የአይምሮ አጥር መምህራን ናቸው። የትርጓሜ መጽሐፋችን ምን ይላል? የሰው 666 አስራው አለው ይላል እና 666 አስራው ከ60 ይቀበላል፣ 60 ከ6 ይቀበላል፣ 6 ደግሞ ከዋናው ከአይምሮ ይቀበላል ማለት ነው። ስለዚህ ይሄ አይምሮ የተስተካከለ ሲሆን የሚያስበውም ሐሳብ ለሀገር የሚጠቅም ለወገን የሚጠቅም ለተለያየ ነገር የሚጠቅም ይሆናል። አይምሮ ግን በዚህ አሁን በመናየው ቅድም ባነሳናቸው በግሎባላይዜሽኑ በሚዲያው በሴኩላሪዝሙ ከተበከለ የሚያመጣው ሐሳብ ይፈልገውም ቢማር ለሀገር የሚጠቅም ለወገን የሚጠቅም አይሆንም። ስለዚህ ከዚህ ተነሳ መምህራን በቅተው የሰውን አይምሮ መገንባት እንዲችሉ ይሄ ፕሮጀክት ዋና አገልግሎቱ ነው። ሶስተኛ እንግዲህ በማዕከል ደረጃ በዋና ማዕከል ደረጃ ምንድነው የታሰበው? ትልቅ የቨርቹዋል ማሰልጠኛ ተቋም ይዘጋጃል። ይሄ የቨርቹዋል ማሰልጠኛ ተቋሙ ምንድነው ዓላማው? ከዚህ ሆኖ በማንኛውም ማዕከላት በቀጥታ ስልጠና ይሰጣል። የመምህራን ማብቂያ ለተማሪዎችም የተለያዩ ስልጠናዎችን እንሰጣበታለን ማለት ነው። ስለዚህ ይሄ ቨርቹዋል ከዚህ ማዕከል ላይ መዘጋጀቱ ለሁሉም ማዕከላት እንደፈለጉ ስልጠና ለመስጠት ስለሚያመች ይሄን ይሸፍንልናል ነው። ስለዚህ የጣሎተሪው ይሄን 3 ነገሮችን ማድረግ ነው ዓላማው ማለት ነው። ስሜ ሴሻል ነጻነት ይባላል። ለግቢ ጉባኤ አባል ነኝ። ያው የግቢ ጉባኤ አገልግሎት በጣም መልካም ነው። ብዙ አገልግሎቶችን እንገለገላለን። በአብነት ትምህርት፣ በኮርስ ከዛ ደግሞ በጉባኤያት በመማራቸው ትምህርቶች እንዲሁም ደግሞ መንፈሳዊ ሕይወታችን ላይ በደንብ ሊያበረቱን የሚችሉ የንስሐ ሳምንት እንዲሁም የሚስጥር ቀን እየተባለ ተማሪዎች ወደ ቅዱስ ቁርባንና ወደ ንስሐ ሕይወት እንዲገቡ የሚያደርግ መርሃ ግብራት አሉና እጅግ በጣም ዘርፈ ብዙ አገልግሎቶችን ግቢ ጉባኤ እንድናገለግል ያደረገ ነው። ለዚህ አገልግሎትም በአንድ ሳምንት ብቻ 2050 የትምህርት መርሃ ግብር ተዘርግቶ ከ1050 በላይ መምህራን ተመድበው የሚያስተምሩ ሲሆን
ማህበሩ በግቢ ጉባኤ አገልግሎት ውጤታማ ስራ ለመስራትና ብቁ አገልጋዮችን ለማፍራት ልዩ ልዩ ፕሮጀክቶችን ቀርጾ በመተግበር ላይ ይገኛል። ፕሮጀክቶቹን ለማስፈጸም ይረዳውም ዘንድ ልዩ የገቢ ማሰባሰቢያ ትኬት ሽያጭ ከሐምሌ 1 ቀን 2017 ዓ.ም ጀምሮ አሰራጭቷል። ስሜ ዲያቆን ሰለሞን ተካባላለሁኝ። በማህበረ ቅዱሳን ዋና ማዕከል ላይ የህዝብ ግንኙነትና የትብብር አገልግሎት ባለሙያ ሆኜ እየሰራሁ እገኛለሁ። ማህበረ ቅዱሳን እንግዲህ ለ33 ዓመታት ያክል ከፍተኛ ትምህርት ተቋማት ላይ የሚገኙ ተማሪዎች የቤተክርስቲያናችንን መሰረታዊ ሃይማኖትን ደግማና ቀኖናዋን በከፍተኛ ትምህርት ተቋማት ላይ የሚገኙ ወንድሞች እህቶች እነሱን እያስረዳ ከ800 ሺህ በላይ ተማሪዎችን ደግማቸውና የቤተክርስቲያናችን ደግማዋና ቀኖናዋን የተረዱ ቡቅና ንቁ የሆኑ ተማሪዎችን አፍርቷል። ይሄን ለዚህ ለማድረግ ደግሞ የተለያዩ ፕሮጀክቶችን ቀርጾ ማህበረ ቅዱሳን እየሰራ ይገኛል። ከነዚህም መካከል አሁን በከፍተኛ ትምህርት ተቋማት የሚገኙ መምህራን ለማፍራት በቂና ንቁ የሆኑ ለተማሪዎች የተረዱ መምህራን ለማፍራት ያስችለው ዘንድ ገቢ ማሰባሰቢያ መርሃ ግብር ይሄን ቀርጿል ማለት ነው። ይሄ ትኬት ደግሞ ኖርማል ትኬት ምሽየጥ ብቻ ሳይሆን ለተማሪዎቹ እድላቸውን እየመከሩ ማህበሩን ደግሞ ለዚህኛው ለግቢ ጉባኤ ድጋፍ የሚያደርግ ገቢ ማሰባሰቢያ ቀርጿል። ይሄን ለማድረግ ደግሞ እንግዲህ ማህበረ ቅዱሳን በ52 ማዕከላት ስርጭት አድርጓል። በሁሉም ግቢ ጉባኤት አገር ውስጥ ባሉት ግቢ ጉባኤት የተለያዩም ከውጭ የመጡ እህት ወንድሞቻችን ትኬት በመግዛት እየተሳተፉ ነው የሚገኙት። ስርጭቱ ምን ይመስላል የሚለው እንደ ማዕከላት በማዕከላት ከዛ በወረዳ ማዕከላት እየተሰራጨ ነው የሚገኘው። በግቢ ጉባኤት ደግሞ በኮሌጆች ገና ወደ ግቢ ጉባኤ ባላደጉ ያሉት ንዑሳን ግቢ ጉባኤት ላይም እየተሳተፈ ነው ያለው እየተሰራጨ ነው ያለው ማለት ነው። ይሄን ተጨማሪ ደግሞ ማህበረ ቅዱሳን ባሉት ዘመኑን በዋጀ ቴክኖሎጂ በቴሌግራም ኦንላይንም መግዛት ይቻላል። እየተሰራጨ ነው የሚገኘው በዋናው ማዕከል ቴሌግራም በግቢ ጉባኤት ድህረ ግቢ ወደ 14000 ባለው ቴሌግራምም እየተሰራጨ ነው የሚገኘው ማለት ነው። በእውቀቱ አጋባላለሁኝ በማህበረ ቅዱሳን የገቢ አሰባሳቢ ባለሙያ ነኝ። በኮሚቴ በግቢ ጉባኤት የዕጣ ትኬት ስርጭት ኮሚቴነት ውስጥ ደግሞ የክትትል ላይ ምሰራ ነኝ ማለት ነው። ያው እንግዲህ ትኬቱ በዋናነት ሐምሌ 1 ጀምሮ ነው ፕሮጀክቱ ይፋ የተደረገው። አላማው እንግዲህ የማህበረ ቅዱሳን አላማ ይታወቃል። ያላመኑትን ማሳመን፣ ያመኑትን ደግሞ ማጽናት፣ የጸኑትን ደግሞ መቀደስ ነው በዋናነት። የሚሰራውም ለቤተክርስቲያን ነው። የቅድስት ቤተክርስቲያን አገልግሎት ዘመኑን በዋጀ መልኩ መስጠት ነው በዋናነትና በተለይ አተኩሮ ግቢ ጉባኤት ላይ አብነት ትምህርት ቤቶች ላይ ገዳማት ላይ አተኩሮ ይሰራል። እነዚህ 3 ቦታዎች ላይ ግቢ ጉባኤት በቅዱስ ሲኖዶስ ኃላፊነት ተሰጥቶት እየሰራ ይገኛል። ገዳማትን እንዲሁ ራሳቸውን እንዲችሉ እየሰራ ይገኛል። ሌሎች አብነት ትምህርት ቤቶችን በማጠናከርና ሌሎች መጠነ ሰፊ አገልግሎቶችን እየሰጠ ይገኛል በእሳትና የዩኒቨርሲቲ ተማሪዎች ደግሞ በግቢ ጉባኤ ቆይታቸው ወይም በዩኒቨርሲቲ ቆይታቸው ሃይማኖታቸውን አውቀው ለሀገር፣ ለቤተሰብ፣ ለቅዱስ ቤተክርስቲያን እንዲጠቅሙ አድርጎ መቅረጽ የግድ ኃላፊነት ስለተሰጠው ይህንን ስራ አተኩሮ ይሰራል ማለት ነውና በዚህም የተነሳ በዋናነት የትኬት ስርጭት ይፋ አድርጎ ከሐምሌ 1 ጀምሮ እያካሄደ ይገኛል። የአንድ ትኬት ዋጋ 100 ብር ነው። አላማው 2 ነው በዋናነት የዕጣ ትኬቱ አንደኛው ያው እድለኞችን ገዳማትን መሰረት ያደረገ ነው። በረከት እንዲያገኙ በነፍስም በስጋም እንዲጠቀሙ የዩኒቨርሲቲ ተማሪዎች ደግሞ ቢደርሳቸው ተማሪዎች ቆርጠው ቢደርሳቸው ታብሌት አለው ሌሎችም ኮምፒውተሮች አሉ። እነዚህ ሽልማቶችን ያካተተ ሁሉንም ማቀፍ ነው ማለት ነው። በሽልማቱ ስንመለከት የአንድ ትኬት 100 ብር ነው። 100 ብር ደግሞ ኪስ አይጎዳም። ከጓደኛ ጋር ሻይ ቡና ስንል የምናጠፈው ስለሆነ ይህ ከሐምሌ 1 ጀምሮ ተሰራጭቶ አንደኛ እድለኞች ተጠቃሚ እንዲሆኑ ገዳማትን እንዲጎበኙ ማድረግ፣ በሁለተኛና ዋናው ዓላማ ደግሞ የማህበረ ቅዱሳንን የግቢ ጉባኤት አገልግሎትን መደገፍ ነው ዓላማው ማለት ነው። መምህራን አንዳንድ ግቢ ጉባኤት አሉ። እኔ በግቢ ጉባኤ ፍሬ ነኝና ከግቢ ጉባኤ እንደወጣው እኛ ተተኪ መምህር በነበርንበት ሰዓት ይሄርንኛ የምናስተምርበት ሁኔታ ነው የነበረው። አንዳንድ ቦታ ደግሞ መምህራን መዝሙር ብቻ ዘምረው የሚሄዱበት ሁኔታ ነው፣ አሳሳቢ ሁኔታ ነው ያለውና
በተለይ የግል ተማሪዎች የግል ዩኒቨርሲቲ ተማሪዎች ላይ በጣም ይቸገራሉ። የመምህራን እጥረት አለ። ስለዚህ ይህንን ችግር ለመፍታት ታስቦ የተዘጋጀ ነው በዋናነት ማለት ነው። ያ ማህበረ ቅዱሳን ነው በዋናነት የግቢ ጉባኤ እንደዚህ እንድንገለገልም ያደረገን ያለውና ይህንን አገልግሎቱን ደግሞ በተሻለ ሁኔታ ለማሳለጥ ተደርጎ የትኬት ተዘጋጅቷል። እሱኛው ደግሞ እየተሸጠ ነው። በጣም መልካም ሐሳብ ነው። ያው ለኛው ለራሳችን ነው አገልግሎቱ ተመልሶ የሚጠቅመን የሚረዳንና በጣም አሪፍ ነው። የትኬት ሽያጩን የሚከታተል ኮሚቴ ተዋቅሮ በሁሉም ማዕከላት ያለውን እንቅስቃሴና ተግዳሮት በሚመለከት መረጃ በመሰብሰብና ክትትል በማድረግ እየተሰራ ሲሆን አንዳንድ ማዕከላት ላይ የሚታዩ ክፍተቶች በሚፈለገው ልክ የሎተሪ ትኬት ሽያጩ ውጤታማ እንዳይሆን አድርጓል። የሰሜን ምዕራብ፣ የሰሜን ምስራቅ፣ የደቡብ የአጠቃላይ የአዲስ አበባ ማዕከል እንደዚህ አድርገን ሁሉን ተከፋፍለን በእያንዳንዱ እንደውላለን ማለት ነው። በእያንዳንዱ እንደውላለን። ደውለን ምንድነው የምናደርገው? ለምሳሌ ጎንደር የምንደውል ከሆነ የጎንደር ማዕከል ራሱን ኮሚቴ አዋቅሮ ደግሞ እንደገና ለታች ጠረፍ እንዲደርስ እያደረግን ነው ማለት ነውና በዚህ መንገድ በተቻለ መጠን እየተከታተልን ነው። ነገር ግን እዚህ አንዳንድ አገልግሎቶች ደግሞ ቢዚ ስለሚያደርጉ ሌሎችም ስላሉ መደውል ባይቻል እንኳን ማዕከላት ከሰሙ ማዕከል ወደታች ማውረድ ከተቻለ በዚህ መንገድ ፍሎውን ጠብቆ ይሄዳል ማለት ነውና በእኛ በኩል አስፈላጊውን ሁሉ አንደኛ ትኬት በማድረስ ላይ ለሁሉም ማዕከል ትኬት አድርሰናል በሁሉም የአገሪቱ ክፍል። ሁለተኛ እየደረሰ ምን ሆነ እያልን እየተከታተልን ነው። ነገር ግን አሁን እንዳልኩ ከአንድ አገልግሎቱ ብዛት የተነሳ ያለ መደወል የመዘግየት አዝማሚያ ቢታይ ሁሉም ሰው የመጣበት ዓላማ ለምንድነው ማዕከሉ ይህን ፕሮጀክት ያቀደው ለምንድነው የሚለው ቅድም በጠቀስኩት መንገድ ለመምህራን ለትውልድ ማፍሪያ እንደሆነ ተገንዝቦ ሁሉም ሰው ኃላፊነት እንዲወስድ ነው ማሳሰቢያ ፈልገው። ምክንያቱም አንድ ስራ ለአንድ ሰው የሚጣል አይደለም። ህብረታዊ አገልግሎታችን ህብረታዊ ነው። መንግስተ ሰማያትን የምንወርስም በህብረት ነው። ከህብረቱ የወጣ አገልግሎት የለንም። ማንኛውም አንዱ ለአንዱ ደጋፊ ነው። ይሄ በኦርቶዶክሳዊነት ጽንሰ ሐሳብም እንዲህ ነው አገልግሎታችን። ስለዚህ ማንኛውም አንደኛው ለአንደኛው ደጋፊ ነው፣ አንደኛው ለአንደኛው ደጋፊ ነው። እንዲህ ተደጋግፈን ነገ የምናገኛት መንግስተ ሰማያትን የምንወርስም እንዲህ ተደጋግፈን ስናገለግል ነው። ስለዚህ ይሄ ትኬት የሚደርሰው አካል ሁሉ ለምንድን ነው የሚለውን ቅድም በገለጽኩት መንገድ ሰው የሚፈራበት ነው፣ ልጆቻችን የሚማሩበት ነው፣ ቤተክርስቲያን የምትገለገልበት ነው ብሎ አስቦ ተሳታፊ እንዲሆን ሌሎችንም እንዲቀሰቅስ ነው እኛውን የምንፈልገው ማለት ነው። እንቅስቃሴው ምን ላይ ነው የሚለው ስናነሳ የመረዳት ችግር አለ። ኢቭን ማዕከላት ራሱ የማዕከላት ሰብሳቢ የማዕከላት ቋሚ ተቀጣሪዎች እነዚህ ሁሉ ትኬቱ ለምን እንደሚሸጥ መረዳት አለመቻላቸው ነው በጣም አስቸጋሪ የሆነው። በመናንም ደረጃ በተለያዩ አካላትም ደረጃ ሎተሪ ሲሸጥ ምንድነው የሚያስቡት? እንዴ ማህበረ ቅዱሳን ሎተሪ መሸጥ ጀመረ ብለው ነው የሚያስቡት። ግን ያ ብር የሎተሪ ብሩ መጥቶ ምንድነው የሚሰራው የሚለው ነገር መታሰብ አለበት። የሚሰራው ምንድነው ከተባለ እንዳልኳችሁ መምህራንን መገንባት ነው። መምህራንን አብቅቶ ለተማሪዎች እንዲደርሱ ማድረግ ነው ማለት ነው። ስለዚህ ይህን የመረዳት እጥረት ስላለ ማዕከላት የምንሰጣቸውን ትኬት በደንብ እያሰራጩ አይደለም ማለት ነው። ይሄ ችግር አለ። ሁለተኛ ሌሎችም አካላት ከማህበረ ቅዱሳን ትኬት ሲሸጥ ለምንድን ነው የሚለውን ስለማይረዱት በቀጥታ እየቆረጡ አይደለም ማለት ነው። ግን በዋናነት ይሄ ትኬት በጣም ማንኛውም ሰው እንዲረዳውና ሊረዳው የሚገባ በየማስበው ትኬቱ ይሸጣል፣ መምህራን ይፈሩበታል። መምህራን ደግሞ ነገ ቤተክርስቲያን የሚጠቅሙ ሀገርን የሚጠቅሙ ሁሉን ነገር የሚጠቅሙ ናቸው ማለት ነው። ስለዚህ መምህራን ካልተሰሩ ከታች ያለው ወጣቱ ትውልድ ሁሉም ትውልድ ተተኪው ትውልድ በእውቀት ያነሰ እየሆነ ይሄዳል ማለት ነውና ዋናው ዓላማ ለመምህራን ማፍሪያ ነው ማለት ነው። ከዚህ በተጨማሪ መምህራን በትምህርታቸው በማንኛው ነገር ብቁ ሆነው ሲወጡ ነገ ጠረፋማ አካባቢ ለሚገኘው ማንኛውም አገልግሎት እንደፈለግነ እየላክነ መምህራን ምእመናንን እየጠበቁ በዚህ መንገድ ይቀጥላል ማለት ነውና ይሄ ነው። ተግዳሮቶች አሉ። አሁን እንዳልኩ አለመረዳት። አሁን ማዕከል ምን ይላሉ መሰለ ትኬት ሽጡ እንላቸዋለን። እንደው እንደዚህ ነን ቢዚ ነን ምናምን እንደዚህ አንሸጥ ምናምን ይላሉ። በኋላ ትንሽ ቆይተው የመምህራን እጥረት ገጠመን እኮ ይላሉ ማለት ነው። እና ምንድነው ያ የመምህራን እጥረት የሚወገደው በዚህ ትኬት ነው መሸጥ ላይ ነው። ምክንያቱም ትኬት ተሽጦ ብር ካልተገኘ ያለ ብር እንቅስቃሴ ማድረግ አይቻልም። ስለዚህ መምህራንም እንዲቀጠሉላችሁ ከዚህም ማንኛውም ስልጠና ለእናንተ እንዲደርስላችሁ ትኬቱን ሽጡ ስንላችሁ የመረዳት አዝማሚያቸው ዝቅተኛ ይሆናልና ይሄ ተግዳሮቶች አሉ ማለት ነውና ስለዚህ አሁን ማንኛውም ሰው
ይሄ የማህበረ ቅዱሳን ትኬት ሲደርሰው ብር የሚቆርጠው ብር የሰው ማፍሪያ እንደሆነ እንዲረዳ የመምራን ማፍሪያ እንደሆነ እንዲረዳ ይሄ ትኬት ሂዶ ቤተክርስቲያን የሚሰራ እንደሆነ እንዲረዳ ማሳሰብ ፈልጋለሁ። ስሜ ራሄል ፍርዳወቅ ይባላል። የመማራው 5 ኪሎ ዩኒቨርሲቲ ነው። 3ኛ ዓመት የሶፍትዌር ኢንጂነሪንግ ተማሪ ነኝ። የማገለግለው ደግሞ 5 ኪሎ ግቢ ጉባኤ ነው። ትኬቱን እየሸጥኩ ነው። ተሰጥቶኛል። ክረምት ላይ ነበር የተሰጠኝ። ትንሽ ሰው ጋር ትንሽ አልደረሰም ስለ ትኬቱ ምናምን ትንሽ የግንዛቤ ጥረት አለ። እሱን በምን መንገድ ሊሰራበት እንደሚችል አላቅም። ብቻ ግን እኛም ተማሪዎች የቻልነውን እናደርጋለን፣ እንጥራለን። ሌላው ደግሞ ለተማሪ ነው መናገር ፈልገው ምንድነው ግቢ እስካለን ድረስ ግቢ ጉባኤ ለኛ ነው የቆመው ማለት ተማሪ ነው ግቢ ጉባኤውን የሚያቋቋመው እና ግቢ ጉባኤም ያለው ለተማሪ ነው እና ባይቀሩ ቢመጡ ቤተሰብ ጋር ደግሞ ልጆቻቸውን ወደ ግቢ ጉባኤ እንዲሳተፉ ቢያደርጓቸው። በግቢ ጉባኤ አገልግሎት የመምህራንና የቦታ እጦት ዋነኛው ችግር ስለሆነ እነዚህንና መሰል ተግዳሮቶች ተቀርፈው በሚገባው ልክ አገልግሎት እንዲሰጥ ማስተባበሪያ ያዘጋጀውና እስከ ህዳር 21 የሚቆየው ልዩ የበረከት ዕጣ በሚገባው ልክ ቢሸጥ ተጠቃሚዎች በቀዳሚ ደረጃ የግቢ ጉባኤ አባላት ብሎም ቤተክርስቲያን እንደመሆኗ ሁሉም ኦርቶዶክሳዊ ኃላፊነት አለበት። ቦታ የምንማርበት ቦታ ይለንም አሁንኛ ኮርስ ስንማር ቅድስት ሥላሴ ሄድን ነው የምንማረው። ከዚህ ከ5 ኪሎ ተነስተንና አብዛኞቹ ተማሪዎች የሚማሩት ማህበረ ቅዱሳን ነውና የቦታ እጥረት በጣም አለብን። ትኬት አለን አሁን የሚሸጥ ትኬትና እሱም ደግሞ አንድ የሚጠቅመን ለዚሁ ለቦታ ነው። ትኬት የተሰጠን ከዚህ ግቢ ከ2017 ላይ ነው ወደ ቤት ከመሄዳችን በፊት ክረምት ከመውጣታችን በፊት እና ሰፈር ቤታችን ወስደን እንድንሸጠው ነበር የተነገረንና ያው ብዙ ሰዎችን ለማሳመን እየሞከረ ነው ለመሸጥ ምናምን እጣ እንዳለው ምን እናገራለን። እጣዎቹ ደግሞ በጣም ቆንጆ እጣዎች አሉ። እኔ መጀመሪያ መናገር እንፈልገው ሰው የቆረጠው ሰው እጣው ባይደርሰው እንኳን ምን ያገኛል የሚለው ነው። ባይደርሰው መጀመሪያ የሚያገኘው በቃ ትልቅ በረከት ነው ማለት ለተማሪዎች የሚማሩበትን ቦታ ማሰራት ማለት የሆነ ቃል እግዚአብሔርን እንዲማሩ ማድረግ እጣው ከመድረስ በላይ ነው እና መጀመሪያ የሚያገኘው እጣውን የሚገዛው ሰው ትልቅ በረከት ነው። በመቀጠል ደግሞ እጣለው አሁን ለምሳሌ መጀመሪያው እጣ የሚሆነው ወደ ቅድስት ሀገር ኢየሩሳሌም ለ7 ቀን ጉዞ ነው። ሁለተኛው ደግሞ ወደ ግብጽ ጉዞ ገዳማት ለ7 ቀን ነው። ሶስተኛው ከአንድ ቤተሰብ ጋር ወደ ኢትዮጵያ ውስጥ ወዳሉ ገዳማት በፕሌን ነው። አራተኛው እጣ ደግሞ ከሁለት ቤተሰብ ጋር ኢትዮጵያ ውስጥ ወዳሉ ገዳማት ወደ አንዱ ሀገር ለ7 ቀን ጉዞ ነው። እነዚህ ዋና እጣዎች ናቸው። ሌሎችም አሉ ያልጠሯቸው። ብቻ ግን እጣውን በመግዛት እንዲተባበሩ ነው የምለው። ሌላው ዲያቆን መልካሙ ይሁን ይባላል። የመጣው ከምዕራብ ሐረርጌ ዳሮ ለቡ ወረዳ በዛም የማህበረ ቅዱሳን አባል ነኝ። የማህበረ ቅዱሳን አገልግሎት ጥሩ ቢሆንም ያው የአባል እጥረት አለ፣ ግን በጣም ጥሩ እንቅስቃሴ ነው ያለው። ሁሉም በነቃ ተሳትፎ ነው የሚያገለግለው እና በዚህ በኩል ምንም እጥረት የለም። ተሰጥቶናል፣ እየሸጥም ነበር። ህዝቡ ሁሉም የኔ ነው በማለት ሁሉም ተባብሮ በመግዛት ላይ ነው ያለውና በዛ ያለው እንቅስቃሴ የኢየሩሳሌም መንገድ ሲባል ሁሉም ደስ በሚል መልኩ በሰልፍ ተይዞ ነው የገዛው። በእኛ ወረዳ ላይ ማለት ደስ የሚል ነው። ይሄ ሎተሪው ሜቢ ይሄ ሰውዬ ላያገኝም ይችላል፣ ቢያጣም ግን አንድ ለቤተክርስቲያን አስተዋጽኦ ሰጥቷል ማለት ነው። ይሄኛው ትውልድ ለማነጽ ግቢ ጉባኤ ፕሮጀክቶችን ለማነጽ ስለስከተባለ ድረስ ለሱ አገልግሎት ስለሚሆን ለቤተክርስቲያን አንድ እንዳደረገና ጥሩ አስተዋጽኦ አለው ብዬ ነው። እኔ የተመረኩት ጎንደር ዩኒቨርሲቲ ነው። በጎንደር ዩኒቨርሲቲ ውስጥ የአመራር ነበርኩኝ እና በዛም እያለሁ ብዙ የአብነት ትምህርት ቤትንም ሁሉንም ተምረናልና በዚህ ውስጥ ብዙ የቤተክርስቲያን አገልግሎቶችን እንድታውቅና ቤተክርስቲያን እንድታውቅ ይረዳል። ግቢ ጉባኤ ማለት ለቤተክርስቲያን ዋና የጀርባ አጥንት ብዬ ነው የማስበው። የቤተክርስቲያን የተማረ አክል ለመያዝ ግቢ ጉባኤ ወሳኝ ነገር ነው። ሎተሪው ወይም ይሄኛው ፕሮጀክት ዳር እንዲደርስ የማህበረ ቅዱሳን አባላት ብቻ ሳይሆን ሁሉም ህዝበ ክርስቲያን የኔ ነው ማለት እንደራሱ በመውሰድ ሁሉም ይሄኛውን በማስተዋወቅና በመግዛት እንዲተባበር በሚል ነው ሐሳብ የማቀርበው። ያው የሚቆርጡ ሰዎች በዋናነት ማሰብ ያለብን ነገር ያው ትኬቱ እጣው ላይ ያሉ ነገሮች እንዳሉ ነው። ወደ ገዳማት ጉዞ አለ፣ ወደ ኢየሩሳሌም ጉዞ፣ ወደ ግብጽ ገዳማት ጉዞ እነሱ እንዳሉ ሆኖ አሁን እኛ የምንገለገላቸውን አገልግሎቶች መልሰን ነው የምንደግፈው። እኛ የምናገኛቸው አገልግሎቶች በተሻለ ሁኔታ ደግሞ ለኛም ቀጣይ ለሚመጣው ትውልድም በተሻለ ሁኔታ አገልግሎት እንዲገለገል ነው የሚያደርገውና ትኬቱን መቁረጥ ማለት የራስን አገልግሎት በደም ማስፋፋት ነው። ሌላ ሚስጥር የለውም። ይሄ ነው ዋነኛው ሚስጥር። የትኬቱ ለራሳችን መልሰን ለራሳችን ከአንድ ምሳችን ላይ ሰውተን ወይም ካንደራታችን ላይ 100 ብር ሰውተን መልሰን የራሳችንን አገልግሎት ምናስፋፋበት ነው። ግቢ ጉባኤ ማለት ቤተክርስቲያንን የምናውቅበት
ተግባራዊ ክርስትናንና የአመራር ጥበብን ተግባቦትን እንዲሁም ዘርፈ ብዙ ትምህርቶችን የምንማርበት እንደመሆኑ ለዚህ አገልግሎት የግቢ ጉባኤ ተማሪዎች ለቤተሰቦቻቸውና ለጓደኞቻቸው ሰንበት ትምህርት ቤቶች እንዲሁም ማዕከላት ለአባላትና ለኦርቶዶክሳውያን የትኬቱን ዓላማ በማስገንዘብ አገልግሎቱን ለማጠናከር ድርሻቸውን መወጣት ይገባቸዋል። እሺ ስሜ ኤፍራታ ዮሐንስ እባላለሁ። የ5 ኪሎ ግቢ ጉባኤ ተማሪ ነኝ። ግቢ ከመግባቴ በፊት የመንፈሳዊ ህይወቴ ያው እንብዛም ነበር። ከዛ እዚህ ከገባውኝ ይሄንን ግቢ ጉባኤ ጆይን ካደረኩኝ በኋላ ብዙ በመንፈሳዊ ህይወቴ ብዙ አድጌያለሁ። በጣም ብዙ ነገር ሰጥቶኛል። ይሄ የ5 ኪሎ ግቢ ጉባኤ በአገልግሎት ያው ስሩ አገልግሎት እንትን ብያለሁ። ይሄ ሶፍት ስኪል የሚባሉትን ነገሮች ይሄ ኮሚኒኬሽን ስኪል ማኔጅመንት ስኪል ምናምን ከ5 ኪሎ ስፔሲፊካሊ ደግሞ አገልግሎት ክፍል ከባች ነው የመጣሁትና በዛው በኢቨንት ኦርጋናይዝ ስናደርግ የኢቨንት ማኔጅመንት ሲስተም ምናምን ብዙ ነገር አስገኝቶኛል። በዛም ልክ በመንፈሳዊ ህይወቴ ደግሞ ብዙ በአባላት ክፍል የሚዘጋጁ ሚስጥር ቀን አለ ንስሐ እንድንገባ ምናምን እና በጣም ብዙ በመንፈሳዊ ህይወቴ ብዙ አሳድጎኛል። ሰባቱንም አይቻለሁ። ሰባቱም ቆንጆ ናቸው። ግን ሞር ሁለተኛው ወጣ ወደ ግብጽ ገዳማት ጉዞ ለ7 ቀን ቢደርሰኝ ደስ ይለኛል። ምክንያቱም በመጽሐፍ ቅዱስ በማውቃቸው ታሪኮች በሄድ የምመኛቸው ገዳማቶች ለምሳሌ ማርሚናስ ገዳም፣ ቅድስት ካትሪን ገዳም፣ ቅዱስ ጳውሎስ ገዳም እነዚህን ስፔሲፊካሊ ሌሎችንም ሄጄ ብጎበኝ እመኛለሁ። ያው ለግቢ ጉባኤ አባላት ማስተላልፈው መልእክት የማህበረ ቅዱሳንን አገልግሎት እስኪት ድረስ እንደሆነ እንድንረዳው ነው። እኛን በደንብ ለማብቃት ወደ እግዚአብሔር ቤት ለመመለስ መንፈሳዊታችንን ለማሳደግ እንደዚህ አይነት አገልግሎቶችን እየሰጣን እኛ ደግሞ ይህንን አይተን ተረድተን ቀርበን እንድንገለገል እንደዚህ የሚመጡ ትኬቶችን ደግሞ እየገዛን የራሳችንን አገልግሎት በራሳችን ብንደግፍ ሌላ አካል መጥቶ እንትን ከሚል የራሳችን አገልግሎት ብንደግፍ የተሻለ ነው። ለመላው ኦርቶዶክሳውያን ደግሞ ማህበረ ቅዱሳን እየሰራ ያለውን ስራ ያው ልጆቻችሁ ነን የምንማረው እዚህ ያለ ነው። እኛን እንድረዱን ማህበረ ቅዱሳንን በዚህ አጋጣሚ እንድትደግፉ እንደዚህ አይነት የበረከት እጣዎች ሲመጡ በመሳተፍ እንድታግዙን በእግዚአብሔር ስም መልእክቴን አስተላልፋለሁ። ፕሮጀክቱ ውጤታማ ነው። የሆነ ቦታ ነው ሁሉንም ሳይሆን አንዳንድ ቦታዎች ደግሞ ያን ያክል ያልሆነበት የተገነዘበበት አለ። እንደ ኮሚቴ እየተከታተልን ነው። በየ15 ቀኑ ክትትል እናደርጋለን። የኛ የኮሚቴው ደግሞ ስብሰባ አለ። በየማዕከላቱ ተከፋፍለን እየተከታተል ለማዕከላት እንደውላለን። ማዕከላት ለወረዳ ማዕከላት ይደውላሉ፣ ለግቢ ጉባኤያት ይደውላሉ። እንዲህ እያደረግን ነው ክትትሉን እያስሄድ ነው ያለ። በዋናነት ግን 50% ያክሉ ኦልሞስት ያው ጥሩ ሁኔታ ነው። ግማሽ ላይ ደርሰናል። አሁን የቀሩን 35 ቀናቶች ናቸው። እጣው የሚወጣው ህዳር 21 ነው። በእነዚህ ቀናቶች ደግሞ ተግተን ከሰራን 50% በላይ መስራት እንችላለን። የቅድስት ቤተክርስቲያንን አገልግሎት እንትን ማለት ማሳለጥ ይቻላል ማለት ነው። ማዕከላትን አንዳንዴ ማዕከላት ጥሩ ያስሄዱ ማዕከላት አሉ። በተለያየ ችግር ምክንያት ከራስ ድክመትም አንፃር እንዲሁም ከሌሎች አሉታዊ ተጽዕኖዎች አንፃር ብዙም ደግሞ ያልተሸጠላቸው በስርጭትም ላይ ያላለ በማጠናቀቅም ላይ ያሉ ማዕከላቶች አሉና እነሱንም እናመሰግናለን። ያጠናቀቁትን በማጠናቀቅ ላይ የሚገኙትን እናመሰግናለን። ያላጠናቀቁትን ደግሞ ባሉት 35 ቀናቶች ወይም አንድ ወር ውስጥ አጠናቀው ያው ለተፈለገው ዓላማ እንዲውል የድርሻቸውን እንዲወጡ ማህበሩ ጥሪውን ያስተላልፋል። ለዚህ ተደራሽ ለማድረግ ምንድነው መጀመሪያ ግቢ ጉባኤያት ያሉ ተማሪዎች ራሳቸውን ይዘው ሄዱና አካባቢያቸው ላይ ራሳቸውን እንዲሸጡ አንዳንድ ፓድ ይዘው ከቢሄዱ ለ20 ሰው መሸጥ ይችላሉ። ሌሎቹም እንደዚህ አንድ ፓድ ይዘው ከሄዱ 20 ሰው ሸጥኩና 20 ሰው ደግሞ እነሱም አንዳንድ ፓድ ይዘው እንዲሄዱ የማድረግ ስራ እየተሰራ ነው የሚገኘው። እነሱ ግን ያው ይሄን የተረዳ ለማስረዳት ትንሽ ሊያስቸግር ይችላል። ግን ቀላል ነው። 100 ብርም ስለሆነ ለወላጆችም ሊሆን ይችላል ጎረቤትም ጓደኛም መግዛት በሚችልበት አቅም ነው የትኬት እያሰራጨ ያለው 100 ብር ነው። ያ 100 ብር ደግሞ ኖርማል በነፃ ብቻ ሳይሆን 100 ብሩ ወደ 7 እጣዎች አሉት። ወደ ኢየሩሳሌም አለ፣ ወደ ግብጽ ገዳማት ለ7 ቀናት አለ፣ በአገር ውስጥ ወደ አክሱም ወደ ተለያዩ ገዳማት ላይ ጉብኝት የሚያደርግበት እድል አመቻችቷልና ለሁሉም ደስ ብሎት የሚገዛበትን በአቅሙ እንግዲህ በቀን 100 ብር ሳናጣፋ አንውልም።
ለዛ ተብሎ በአቅማቸውን ታሳብ በማድረግ ይህን ትኬት በ100 ብር ነው እየተሸጠ የሚገኘው። ማስተዋወሪያ እንግዲህ በበኩሉ ለሁሉም ማዕከላት ለወረዳ ማዕከላት እንዲሰራጭ አድርጓል። ነገር ግን በሁሉም ማዕከላት ይህን ስርጭት የወሰዱ ኃላፊነት የወሰዱ ሰዎች በትጋት ቢሰሩ ያልቃል ብለን እናስባለን። እንግዲህ ወደ 500,000 ነው ፕሪንት የተደረገው የቲኬት የተሰራው። እኔ አንድ ጓደኛዬን ባካፍል እሱ ደግሞ ሌሎች 10 ልጆች ይዘው ቢመጣ እንደዚህ ሊያልቅ ይችላልና ለምናቃቸው ቤተሰቦቻችን ቤታችን ውስጥ ብናስተዋውቅ ቀላል ነገር አይደለም። ቤት ውስጥ ያሉት ጓደኞች አላቸው፣ ማንም ሰው ጓደኛ የሌለው የለም። በዛ በኩል ብናሰራጭ ቀላል ነው ብዬ አስባለሁ። ስለዚህ ስናጠቃለው ምንድነው ከዚህ ከትኬቱን ወይም ደግሞ የታቀደውን ፕሮጀክት ግብ ለማድረስ ከማን ምን ይጠበቃል የሚለውን ስንመለከት እንግዲህ የግቢ ጉባኤ ተማሪዎች መጀመሪያ እንደገለጽኩት ድልድይ ናቸው ማለት ነው። ከታችኛው ላለው ማርያ የሚሆኑ ናቸው በሰንበት ትምህርት ቤትም በማንኛውም በኩል። እንደገና ደግሞ እነዚህ ተማሪዎች ወጥተው ለሀገር የሚጠቅሙ በማንኛውም ስራ ተሰማርተው በቤተክርስቲያንም ሆነ በዓለማዊ ሆነ የሚያገለግሉ እነዚህ ተማሪዎች ናቸው። ስለዚህ ይሄ ትኬት የሚውለው ለነዚህ ተማሪዎች ዕውቀት እንዲኖራቸው፣ እነዚህ ተማሪዎች አእምሮአቸው የተስተካከለ እንዲሆን፣ እነዚህ ተማሪዎች ነገር ለሀገር የሚጠቅሙ ለወገን የሚጠቅሙ ለእናትና ለአባቶቻቸው የሚጠቅሙ እንዲሆኑ ነው ዋናው የትኬቱ ዓላማ። ስለዚህ ማንኛውም ሰው በቀጥታም ሆኖ በተዘዋዋሪ መንገድ የግቢ ጉባኤ ተማሪ አይመለከተኝም የሚል ሰው የለም። ለምን ሲባል ለምሳሌ አንድ ህፃን ልጅ ያላት እናት የህፃን ልጅ መቼስ ነገ ይማራል፣ ከተማረ በኋላ ግቢ ጉባኤ መድረሱ አይቀርም። ለዚያ ግቢ ጉባኤ ለቦታም ሆነ ለማንኛውም ነገር አሁን ለምትቆርጠው ትኬት ለልጁ አይምሮ መገንቢያ ነው ማለት ነውና ይሄን እየታሰበ ማንኛውም ሰው አድሬስ ቢያደርግ ብዬ አስባለሁ። በመጨረሻ ማስተላለፍ የምፈልገው ለሁለት አካላት፣ አንድ ለማዕከላት፣ ሁለት ደግሞ በአጠቃላይ ለኦርቶዶክሳውያን በሙሉ መልእክት ማስተላለፍ ፈልጋለሁ። ማዕከላት እንግዲህ ቀደም ብዬ እንደተጠቀስኩት በደንብ ያልተሰራጩ የፓድ ቲኬቶችን አሰራጭተው በቅርቡ ከወዲሁ ለግቢ ጉባኤያት በመርሃ ግብራት በልዩ አልደረሰንም እያሉ የሚደውሉ ሰዎች ስላሉ ከየት ነው ማግኘት የምንችለው የሚሉ አሉ። ስቲል ነው ማለት ነው እየደወሉኛ ጋር። ስለዚህ ይሄንን በደንብ ተደራሽ አልሆነምና በደንብ ወርደው እንዲሰሩ እስከታች ድረስ ወረዳ ማዕከላት በደንብ እንዲሰሩ የግቢ ጉባኤ ተማሪዎች እነሱ ነውና ፕሮጀክቱ ነገ ሀገር የሚመራ ቅድስት ቤተክርስቲያንን የሚመራ ትውልድ የሚያፈራበት የሚገኝበት ስለሆነ ዶግማ ያለው ቅኖና ያለው ትውፊት ያለው አጠቃላይ ፈሪሃ እግዚአብሔር ያለው ሰው መፍጠር የምንችለው ትውልድ መቅረጽ የምንችለው ግቢ ጉባኤያት ላይ ስንሰራ በመሆኑ በመገንዘብ ለጓደኞቻቸው እንዲቆርጡ ትኬቱን በማድረስ እንዲተባበሩን ነው። ሌላው ምዕመናን ደግሞ በየአጥቢያ ቤተክርስቲያኑ በማህበረ ቅዱሳን የሽያጭ ሱቆች ላይ ይገኛል ትኬቱ። በግቢ ጉባኤ ስራ አስፈጻሚዎች ላይ እጅ ላይ ይገኛል፣ በወረዳ ማዕከላት ይገኛል። በአጠቃላይ ማህበረ ቅዱሳን ባለበት ውስጥ በአገሪቱ በሙሉ ትኬቱ ተሰራጭቷል። ስለዚህ ከምዕመናን ደግሞ ከየት ላግኝነን የዕጣ ትኬትና የበረከቱ ተሳታፊ ልሆን ብለው ኃላፊነት ተሰምቷቸው እንዲተባበሩን በዛውም ልክ ትኬቱን እንዲቆርጡ በአክብሮት ምዕመናንን መጠየቅ እፈልጋለሁ። አመሰግናለሁ።